ሀገሪቱ ከግብርና ምርቶች የተሻለ የውጭ ምንዛሪ እንድታገኝ ምርትና ምርታማነትን ለማሳደግ እየተሰራ መሆኑን የግብርና ሚኒስቴር አስታወቀ። አርሶ አደሩ ከሀገር ውስጥ ገበያ አልፎ በዓለም አቀፍ ገበያ ተወዳዳሪ የሆነ ምርት ማቅረብ የሚያስችል አቅም እንዲገነባ በቴክኖሎጂ የማስተሳሰር ስራ መጀመሩን የገለጸው ደግሞ የደቡብ ኢትዮጵያ ክልል ግብርና ቢሮ ነው። የግብርና ሚኒስቴር በአምራችና አስመራች መካከል ያለውን ውል በተመለከተ በደቡብ ኢትዮጵያ ክልል ከተለያዩ ዞኖች ለተወጣጡ የግብርና ባለሙያዎች እንዲሁም በባለድርሻ አካላት የግንዛቤ ማስጨበጫ ስልጠና በወላይታ ሶዶ ከተማ ሰጥቷል። አቤኔዘር አበራ በዚህ ጉዳይ ላይ ተጨማሪውን ይዟል። የግብርና ሚኒስቴር አምራችና በአስመራች መካከል ያለውን ውል በተመለከተ ከደቡብ ኢትዮጵያ ክልል ከተለያዩ ዞኖች ለተወጣጡ የግብርና ባለሙያዎች እንዲሁም ለባለድርሻ አካላት የግንዛቤ ማስጨበጫ ስልጠና በወላይታ ሶዶ ከተማ ሰጥቷል። በስልጠና ማስጀመሪያ መርሃ ግብር በመገኘት መልእክት ያስተላለፉት በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ አርሶ አደሩ ከሀገር ገበያ አልፎ በዓለም ገበያ ተወዳዳሪ የሆነ ምርት ለማቅረብ ራሱን ከቴክኖሎጂ ጋር ማስተሳሰር እንዳለበት ተናግረዋል። የኛ አርሶ አደር በየቀበሌ ያለ ማርኬት ላይ ለመሸጥ ብቻ ማምረት የለበትም። በዓለም ላይ ተወዳዳሪ በሆኑ ገበያዎችን መግባት መቻል አለበት። በዘመነ መንገድ አሁንም በኳሊቲ የዓለምን ገበያ ፔኔትሬት አድርጎ አሸንፎ የሚወጣ ቡናን ለምሳሌ በዘንድሮ ዓመት ከየትኛውም ጊዜ በተሻለ ሁኔታ ለዓለም ገበያ አቅርበናል። ኒርሊ ወደ 35,000 ቶን አቅርበናል። ከተሰራ ማሸነፍ ይቻላል። ኮሚትመንት ካለ ማሸነፍ ይቻላል። ኮንትራክት ፋርሚንግ ትልቅ እድል ነው ለኛ ለአርሶ አደሮቻችን። በአምራችና አስመራች መካከል የሚደረገው ውል አርሶ አደሩ ያመረተውን ምርት ወደ ገበያ ሳይቸገር እንዲያደርስ ምቹ የገበያ ትስስር የፈጠረና ሀገሪቱን ብትሆን የተለያዩ የግብርና ምርቶችን ወደ ውጭ ሀገር በመላክ የተሻለ የውጭ ምንዛሬ እንድታገኝ ያስቻላት ስለመሆኑ በስልጠናው የተሳተፉ አካላት ገልጸዋል። አስመራቹም ተጠቃሚ ነው። በቀላሉ ምርቱን ማግኘት የሚችልበት አገኛለሁ ብሎ ያሰበውን ቀድሞውንም በውሉ ውስጥ የተካተተ ከመሆኑ ጋር ተያይዞ ያገኘበት አርሶ አደሩም በቀላሉ ገበያ ትስስር የተፈጠረበትና ኢኮኖሚካሊም ተጠቃሚ የሆነበት ሁኔታ ስላለ እኛ አካባቢ በሰብል ምርቶች ላይ በስፋት ይህን ስራ ከመስራት አንጻር ውጤታማነት እየተረጋገጠ ነው ያለው። እንደ አካባቢያችን አምና ከ6 በላይ ከሆኑ ባለሀብቶች ጋር ስር ተፈጥሮ ወደ 9150 ኩንታል በላይ ርክብ አተር ወደ ኤክስፖርት ምርት የተላከበት አግባቦች አሉ። በአምራችና አስመራች መካከል የሚደረገው የስምምነት ውል አተገባበርና አፈጻጸም በተመለከተ እንዲሁም ከሕግ አግባብ መታየት ስላለባቸው ጉዳዮች በመድረኩ የተሳተፉ ባለድርሻ አካላት አስተያየታቸውን ሰጥተዋል። የተገባው ውል ላይ ምን ያክል ቶን ለኤክስፖርት ገበያ ለማቅረብ ተዋዋለ ዘንድ ከኛም የሚያገኘው ድጋፍም በሰራው ልክ ነው ወይ የሚሉ ነገሮች ላይ ጋፎች እንደነበሩ ነው እኔ ማንሳት የምፈልገው። ከውል ጋር ተያይዞ በጣም ፍርድ ቤትም ላይ ረጅም ጊዜ ክርክር የሚያደርጉ አንዳንድ በተለይ የህዝብና የመንግስት ጥቅም በሆነባቸው ጉዳዮች ላይ ፎርጅዶች ይሰራሉ። ስለዚህ ውል ወስዶ ወደሚመለከተው ክፍል ማስመዝገብ ከነዚህ ነገሮች የሰነድ ማስረጃ ሆኖ ስለሚቀርብ ማለት ነው ቀድሞ መከላከል ሊሆን ይችላልና ውል በዚህ ልክ ከመጣ በኋላ በተለይ ወደ ፒቲ ተቋማት ሄዶ ውል ተመዝግቦ መቀመጥ አለበት የሚለው ነገር ውል ቦልዲ መቀመጥ ቢችል ጥሩ ነው። በግብርና ሚኒስቴር የግብርና ኢንቨስትመንትና ምርት ግብይት መሪ ስራ አስፈጻሚ አቶ ደረጃ አበበ በበኩላቸው ምርትና ምርታማነትን በማሳደግ ሀገሪቱ የግብርና ምርቶችን ለዓለም ገበያ በማቅረብ ዳጎስ ያለ የውጭ ምንዛሬ እንዳታገኝ ባለድርሻ አካላት በቅንጅት ከመስራት አንጻር ክፍተት እንዳለባቸው እንዲሁም አስመራቹም ቢሆን በሕግ የተቀመጡ ነገሮችን ተግባራዊ ከማድረግ አንጻር ጉድለት እንዳለበት ጠቁመዋል። የግብርና ምርት ውል በጣም ውጤታማ እንዳይሆን እያደረገ ያለው የተቋማት ተቀናጅተው ያለ መስራት መጓተቶች አሉ። ቱቢ ፍራንክ ይሄ የመጀመሪያው የግብርና ምርት ውል የበርካታ ባለድርሻ አካላትን ተሳትፎ ይፈልጋል። አግባብነት ያላቸው አካላት ተቀናጅተው መስራት ይጠበቃል። የሱን ግዴታ በአግባቡ አውቆ ተረድቶ የግብርና ምርት ውል ኮንሰፕትን አውቆ ተረድቶ ከሱ የሚጠበቅበትን ነገር አውቆ ተረድቶ ወደ ስራ ከመግባት አንጻር አስመራቹ ጋር ክፍተት አለ። በክልሉ ህጋዊ መንገድ ተከትሎ በግብርና ዘርፍ ኢንቨስት ለማድረግ ለሚፈልጉ የግል ባለሀብቶች ምቹ ስነ ምህዳር መዘጋጀቱን የክልሉ ኢንቨስትመንት ቢሮ ኃላፊ ወይዘሮ አጸደ አይዛ አስረድተዋል። በየትኛውም ዘርፍ ላይ ኢንቨስት ማድረግ የሚፈልግ
አካል የተለዩ ቦታዎችም ጭምር አሉ። ምንም አይነት ቢሮክራሲ እንዳይኖር ክልላችን ከነባሩ ክልል አዲሱን ክልል ስናደራጅ በአዲሱ ክልል ላይ የኢንቨስትመንት አዋጅን አዘጋጅተናል። አርሶ አደሩ በጥራትና በብዛት በማምረት ለዓለም ገበያ ጭምር ለማቅረብ ራሱን ከቴክኖሎጂ ጋር እንዲያላምድ ክልሉ አስፈላጊ ድጋፍ ሁሉ እያደረገ መሆኑን የክልሉ ግብርና ቢሮ ምክትል ኃላፊ አቶ አድማሱ አወቀ ገልጸዋል። አርሶ አደሩ በራሱ ብቻ ማልማት ይችላል፣ ግን በጥራት ከማምረትም በብዛት ከማምረትም አንፃር ጉድለት አለ። በዚህ ሂደት ውስጥ ደግሞ አርሶ አደሩ ቴክኖሎጂውን የሚጠቀምበት የቴክኖሎጂ ጋር የሚላመድበት ቴክኖሎጂ ሽግግር የሚደረግበት ስለሆነ በጣም ማበረታታት ያስፈልጋል። በዚህ ሂደት ላይ ከባለሀብቱ ጋር ያለው ቁርኝት ማጠናከር ያስፈልጋል። ኢትዮጵያ በበጀት ዓመቱ ምርትና ምርታማነትን በመጨመር የግብርና ክፍለ ኢኮኖሚ ለማሳደግ ያቀደችውን ውጥን ለማሳካት አርሶ አደሩ የማምረት አቅምን እንዲያጎለብት የማያቋርጥ ድጋፍ ማድረግ እንደሚያስፈልግም በመድረኩ ተገልጿል። አርሶ አደሩ የመሬት ሐኪም በመሆኑ የተጎሳቆሉና የታመሙ መሬቶችን በማከም ምርታማ ለማድረግ በቅንጅት መስራት ያስፈልጋል አሉ የደቡብ ኢትዮጵያ ክልል ደንና አካባቢ ጥበቃ ልማት ቢሮ ኃላፊ አቶ ግዛቴ ጊጄም። በደቡብ ኢትዮጵያ ክልል 350 ሺህ ሄክታር መሬት በ5 ዓመት ውስጥ በፕሮጀክት ለማልማት ታቅዶ እየተሰራ መሆኑን የገለጹት በወርልድ ቪዥን ኢትዮጵያ የደቡብ ኢትዮጵያ ክልል የኤፍኤምኤንአር ፕሮጀክት አስተባባሪ አቶ ጢሞቴዎስ ቱፋ ናቸው። የደቡብ ኢትዮጵያ ክልል የደንና አካባቢ ጥበቃ ልማት ቢሮ ከወርልድ ቪዥን ጋር በመተባበር በአርሶ አደር መር የተፈጥሮ ሀብት መልሶ ማልማት ፕሮጀክት የኤፍኤምኤንአር ዙሪያ የግንዛቤ ማስጨበጫ መድረክ አካሂደዋል። ቤተልሔም አብርሃም በዚህ ጉዳይ ላይ ተጨማሪ ይዛበታለች። የደቡብ ኢትዮጵያ ክልል ደንና አካባቢ ጥበቃ ልማት ቢሮ ከወርልድ ቪዥን ኢትዮጵያ ጋር በመተባበር በአርሶ አደር መር የተፈጥሮ ሀብትን መልሶ ማልማት ፕሮጀክት ዙሪያ የግንዛቤ ማስጨበጫ መድረክ አካሂዷል። በመድረኩም ተፈጥሮን በመንከባከብና የተራቆቱ አካባቢዎችን መልሶ እንዲለሙ በማድረግ መሬት በውስጡ የያዘችውን ሀብት በአግባቡ መጠቀም እንደሚገባና የተጎዱ መሬቶችን ማከም እንደሚያስፈልግ የተናገሩት የደቡብ ኢትዮጵያ ክልል ደንና አካባቢ ጥበቃ ልማት ቢሮ ኃላፊ አቶ ግዛቴ ጊጄ ናቸው። መሬት ውስጥ ባንክ አለ፣ የዘር በተለይ የደን ዘር ባንክ አለ፣ ጉቶ ውስጥ ዘር አለ፣ ችግኝ አለ፣ መሬት ውስጥ እንደው ደን አለ የሚል አስተሳሰብ ነው። ከጠበቅነው ከተንከባከብነው እንደዚሁም ደግሞ ከሰውና ከእንስሳት ንክኪ ውጪ ካደረግን ያንን ደግሞ እዛ አካባቢ ያለው አርሶ አደር መጠቀም የሚችል ከሆነ ከላይቭሊሁድ ጋር ከስራ እድል ፈጠራ ጋር ከኑሮ ማሻሻያው ጋር የምናቀናጅ ከሆነ ቀላል በሆነ መንገድ እርካሽ በሆነ መንገድ የደን ልማታችንን በተለይ የጠፋውን የተፈጥሮ ሀብታችንን መመለስ እንችላለን የሚል ፕሮግራም ነው። የደቡብ ኢትዮጵያ ክልል ግብርና ቢሮ ምክትል ኃላፊና የተፈጥሮ ሀብት ዘርፍ ኃላፊ አቶ አንደኛ ሽናሌ የሚያጋጥሙ ችግሮችን ወደ እድል በመቀየር ክፍተቶችን በማረም ለኑሮ አመቺ የሆኑ ከባቢን ለመፍጠር መስራት ያስፈልጋል ሲሉ ገልጸዋል። ዘንድሮ ብቻ ወደ 40 ሺህ ሄክታር የሚጠጋ መሬት መልሶ እንዲያገግም ተቀናጅተን ተናበን እየሰራን ነው። እስካሁን በሄዱ ጉዳዮች ላይ አሁን እድሎቻችን ምን ነበሩ? ያጋጠሙን ስጋቶች ምንድናቸው? ጉድለቶቻችን አይተን በምን መንገድ ብንሄድ የተሻለ አፈጻጸም ይኖረናል በሚል ነው በፖቴንሻል ከሆኑ ዞኖችና ወረዳዎች ጠርተን ውይይት እያደረግን ያለ ነው። ስለዚህ እንዳጠቃላይ ስናይ የዛሬ መድረክ የነበሩብን ክፍተቶቻችን ያየንበት ለቀጣይ የሚሆን በቀሪ ወራት ውስጥ ለማሳካት የሚቻልበት የጋራ ምክክር ያደረግንበት። በወርልድ ቪዥን ኢትዮጵያ የደቡብ ኢትዮጵያ ክልል የኤፍኤምኤንአር ፕሮጀክት አስተባባሪ አቶ ጢሞቴዎስ ቱፋ በበኩላቸው ፕሮጀክቱ ወጪ ቆጣቢ በቀላል ዘዴና በዘላቂነት የሚተገበር በመሆኑ በደቡብ ኢትዮጵያ ክልል 350 ሺህ ሄክታር መሬት በ5 ዓመት ውስጥ በፕሮጀክቱ ለማልማት ታቅዶ እየተሰራ እንደሆነም አመላክተዋል። ይሄ ኤፍኤምኤንአር ፕሮጀክት እንደ ሀገር ወደ 2.5 ሚሊዮን ሄክታር በኤፍኤምኤንአር ይሸፈናል እንደ ሀገር ነው። ስለዚህ በሀገሪቱ ደግሞ ትላልቅ ክልሎች በዚህ ተሳትፈዋል። እንደ ደቡብ ክልል ደግሞ ወደ 350 ሺህ ሄክታር ይለማል ተብሎ ይታሰባልና በአጠቃላይ የሁለት ዓመት አፈጻጸምን ስንመለከት በታቀደው መሰረት እየሄደ እንደሆነ እና ዘንድሮ ወደ 40 ሺህ ሄክታር ያህል በመንግስትና
በአጋር ድርጅቶች እየለማ መሆኑ እንደገና በወርልድ ቪዥን ደግሞ 5000 ሄክታር በድርጅቱ በራሱ ፈንድ እያለማ ይገኛል ማለት ነው። የተጎዱ መሬቶችን ለማልማት አስፈላጊውን ግብዓት በማሟላት ፕሮጀክቱን ተግባራዊ በማድረግ በትኩረት መስራት እንደሚጠበቅባቸውም የመድረኩ ተሳታፊዎች ተናግረዋል። የተጎዱ መሬቶች ልየታ ስራ ተሰርቷል። የነዚህ ቦታዎች ሼር ፋይል ተሰርቷል። ካርታ ተሰርቶ ወደ ስራ ለመግባት ከፍተኛ እንቅስቃሴ እያደረግን ያለነው። በአጠቃላይ በዞናችን የተጎዱ መሬቶችን የካርታ ስራና ሼር ፋይል የሰራራቸው ወደ 27000 የሚሆኑ ሄክታር ልየታ ስራ ሰርተናል። የተራቆቱ ቦታዎችን ማልማት ነው። የተራቆቱ ቦታዎችን ከማልማት አንጻር በተለያየ መንገድ የተለያዩ ድርጅቶች ድጋፍ እያደረጉ ነው ያሉት። ችግኝ በመትከል በመጠበቅ ሌሎች አፈርና ውሃ ጥበቃ ስራዎችን በመስራት ከሚለማው በተጨማሪ የነበረውን ያለውን ደን በራሱ እንዲቆጠቁጥ የተለያዩ ማኔጅመንት ስራዎችን በመስራትና ጥበቃ በማድረግ ከተለያዩ ከሰውም ይሁን ከእንስሳት ንክኪ ነፃ በማድረግ ማልማት እንደሚቻል ይሄን ደግሞ ኮስቲ እንዳልሆነ በቀላሉ ኢነርጂ ሉዝ ሳይደረግ ማልማት የሚቻልበት ሁኔታ ስለሆነ ይሄን ደግሞ ለተለያዩ ባለድርሻዎች ግንዛቤ ተፈጥሯል። ወደ ታችኛው መዋቅር በመውረድ ድጋፍና ክትትል ለማድረግ ለስራው አስፈላጊ የሆኑ ግብዓትና ድጋፍ እንዲደረግም ጠይቀዋል። ሴቶችን በኢኮኖሚና በማህበራዊ ጉዳይ ለማበልጸግ ነጋዴ ሴቶችን ማቀናጀት እንዲሁም ለነሱ ምቹ ድል መፍጠር አስፈላጊ መሆኑ ተገለጸ። ሙሩታ የተሰኘ የነጋዴ ሴቶች ማህበር ከኢላ ፕሮሞሽን ጋር በመተባበር በወላይታ ሶዶ ከተማ ንግድ ትርኢትና ባዛር ማካሄድ ጀምረዋል። ይህም ከተለያዩ አካባቢዎች የሚሰባሰቡ ነጋዴዎች ልምድ እንዲለዋወጡ በማገዝ የለውጥ ጎዳናን ጉዞ እንደሚያቀላጥፍ ነው የተመላከተው። ሀና ደረሰ ተጨማሪ አዘጋጅታለች። በወላይታ ዞን ሙሩታ ነጋዴ ሴቶች ማህበር ከኢላ ፕሮሞሽን ጋር በመተባበር ሁለንተናዊ የሴቶች ተጠቃሚነት ለሀገር እድገት በሚል መሪ ቃል የተዘጋጀ ንግድ ትርኢትና ባዛር በወላይታ ሶዶ ከተማ በይፋ ተጀምሯል። በዚህም ነጋዴዎች ለህብረተሰቡ ይበጃል ባሉት ጥራትና ዋጋ መነገዳቸውን ጀምረዋል። የኑሮ ችግር የኑሮ ውድነት ሊቀርፍ የሚችሉ ምርቶች በተለይ የምግብ ሸቀጦች ላይ ትኩረት አድርገን ነው እያቀረብን ያለ ነው። ያ በምናቀርባቸው ምርቶች ላይም ደግሞ ከፍተኛ የሆነ የዋጋ ልዩነቶች አሉ። ከፍተኛ ሊባል የሚችል አሁን በአንድ 5 ሊትር ዘይት ላይ የ350 ብር ልዩነት ሱቅ ላይ 1650 የሚሸጠውን 1300 ብር ነው እየሸጠን ያለ ነው። ያም ለህብረተሰቡ ለማድረስ በሚል በተወሰነ መልኩ ነው። ለግዢ የሚመጣውንም ሰው ሙሉ ለሙሉ አናስተናግድ። በመጀመሪያ እንግዲህ በጣም ንግድ ለየት ያለ ስራ ለስራ ብዬ ፈጥር ያለው እነዚያው ማጨሻዎች ናቸው። ከሀረር እናስመጣለን። እጣኖችም አሉ፣ ብኩር እጣኖች አሉ። የውጪ የግሪክ አለ፣ ከወሎም ከአዲስ አበባም ከተለያዩ ሀገሮች ይመጣል። አምጥተን እዚህ ጋር እናቀርባለን። ሴቶቻችን በዚህ ባዛር ተሳታፊ ይሆናሉ፣ ገብተውም ይወዳደራሉ። ትንንሽ ነገሮችን ትተው ሰፋ አድርገው እንዲያስቡ ያደርጋቸዋል። እንደገና አሁን ጋርመንቶችን የተለያየ ምርቶችን ሲያዩ ወደ ግብርና ወደ ማኒፋክቸሪንግ የኛ ሴቶችን እንዲገቡ ለምን እኛ አንሰራ የሚለውን እንዲሉ ስለሚያደርጋቸው ባዛር እኛ መስራታችን ለነሱ ጥቅም ነው። ሁለተኛው ደግሞ ለኛ ማህበር የገቢ ማግኛ ተብስበን ለማሰልጠን ሴቶችን ምክር ለመስጠት ለተለያየ ነገር ገቢ እናገኝበታለን። በዛ በሁለቱም በኩል ለሴቶች ጥቅም ነው ባዛሩ እና አንድ ሴት እንደዚህ መስራት ትችላለች የሚለውን የኛ ሴቶች ደግሞ አስበውበት እኔም እንደዚህ ማድረግ እችላለሁ እንዲሉ ሞራልም ይሰጣል። በአንድ ከተማ ባዛር ሲካሄድ ዘርፈ ብዙ ጥቅሞች ይኖራሉ ያሉት የወላይታ ሶዶ ከተማ ምክትል ከንቲባና ስራ እድል ፈጠራና ኢንተርፕራይዞች ልማት ጽህፈት ቤት ኃላፊ አቶ ብርሃኑ ጩምአ ባዛሩ ንግድ ትስስሩን ያጠናክራል ብለዋል። አንደኛ የእርስ በርስ ግንኙነትን ያጠናክራል። ንግድ ትስስሩም በዛው ልክ የተጠናከረ ይመጣል። ከሁሉም አካባቢ ነው አሁን እዚህ ቦታ ላይ የምናያቸው ሰዎች ከአራቱም አቅጣጫ ማለት ነው ከ100 በላይ ምርት የሚያቀርቡ ግለሰቦች ወይም ድርጅቶች እዚህ ቦታ ላይ ተገኝቷል። ይሄ የሚያሳየው ምንድነው? ከሁሉም አቅጣጫ የመጡ ሰዎች እርስ በርስ ግንኙነታቸውን ያጠናክራሉ በአንድ በኩል፣ በሌላ በኩል ልምድ ልውውጥ ይደረጋል ማለት ነው።
የገበያ ትስስሩም በዛው ልክ የተጠናከረ ይመጣል ማለት ነው። የወላይታ ዞን ንግድና ገበያ ልማት መምሪያ ኃላፊ አቶ ኃይሌ ስላሴ በበኩላቸው የሴቶችን ኢኮኖሚ አቅም ለማጎልበት የተዘጋጀ ባዛር እንደሆነ ገልጸው በማህበራዊ ጉዳይም እርስ በርስ የሚተዋወቁበት ነው ብለዋል። ይህ ማህበር በ23ቱም መዋቅር የተደራጀ ነው። ሴቶች ወደ 6000 በላይ የሚሆኑ ሴቶችን ያቀፈ ነው። እነዚያ ሴቶች ደግሞ ኢኮኖሚያቸው ሊበረታታ ይገባል። ዴሞክራሲያቸውን ጭምር ኤክሰርሳይዝ የሚያደርጉበት ነው። ፕሬዝዳንት አላቸው፣ ምርጫ አላቸው፣ ዴሞክራሲን ኤክሰርሳይዝ የሚያደርጉበት አለ። ፖለቲካ ምንም ጭምር የሚለማመዱበት ማለት ነው። በማህበራዊም ደግሞ እርስ በርስ የሚተዋወቁበት አንድ የሚሆኑበት፣ በኢኮኖሚም ደግሞ በተገኘው ትርፍ ራሳቸውን ቤተሰቦቻቸውን ከፍ የሚያደርጉበትና ልምድ የሚለዋወጡበት ሰፊ መድረክ ነው። ሴቷ በሁለንተናዊ እድገት ፊት ወጥታ ሀገርን ማልማት ትችላለች። ስለዚህ የሚሰጡትን እድል በአግባቡ መጠቀም ያስፈልጋል።